በአገራችን በተለያዩ ቦታዎች የሚኖሩ ወጣቶች የአካል ብቃት ፉክክር ሲያደርጉ በቲክቶክ ሳይ ደስ ይለኛል። የሆነ ቦታ ጡንቻቸውን በሲሚንቶ በተበጀ ዳምፔል ያጠጠሩ ከወገባቸው በላይ የተራቆቱ ጎረምሶች ወደ ካሜራው እየሾፉ እንዲህ ይላሉ። እስቲ ወንድናን የሚል ካለ ይህንን ቻሌንጅ ይሞክር። የኛ ጀማ ማንንም አይሰማ። ስክሮል ሳደርግ ሌላው ቡድን ከሆነ አካባቢ ብቅ ይላል። የቡድኑ መሪ በዳጉሳ ቂጣ ዳጎስ ያለውን ደረቱን እየመታ እስቲ ይህንን ደረት አጣብረው 7 ዓመት ብትማስል የምታመጣው ይመስላል። የልምጥ ልይ የኛ ጀማ ማንንም አያምጥ። ደሞ ሸር ኮፒሊንግ ማድረግ እንዳይዘነጋ የሚል መልእክት ያስተላልፋል። ይህ በእንዲህ እያለ የሚመለከተው አካል ቁጭ ብሎ ያኛው ለአየር ወለድ ይሄኛው ለኮማንዶ እያለ ይመዘግባል። እኔ ጎረምሳ እያለሁ በሰፈራችን ልጆች መካከል የነበረው ብቸኛ ቻሌንጅ ብይ ጨዋታ ነበር። በቀለጠ የእስክሪብቶ ቀፎ በተሰራ ብይ የውሃ ብይ ለመብላት ስንንፏቀቅ ያለ ዕድሜያችን የጉልበታችን ሎሚ አሟሟ ነው። ከዚህ አንድ ቀን መንግስት አዘናግቶ የሰፈራችንን ጎበዝ ብይ ተጫዋቾችን አፈሳቸው። በብይ እንዲህ ካንከረባበቱ በክላሽማ የሚችላቸው የለም ብሎ ይመስለኛል። በነገራችን ላይ ጦርነትን የምጠላውን ያክል የድብድብ ስፖርት ገዳፊ ነኝ። ቀጣዩን የእርግጫና የቡጢ ግጥሚያን በጉጉት እየጠበቅኩ ነው። ወንድ ልጅ በመንፈቅ አንዴ እንኳ ክንዱን በእኩያው ላይ አንስቶ መፈተን አለበት ባይ ነኝ። አንዱ የመግቢያ ዋጋው 100 ሺህ ብር ነው ብሎ ተቀዶልኝ ደንግጬ ነበር። በነካ እጃቸውና እግራቸው በልጅነቴ ቡሊ ያደረገኝን ሙሉጌታ ቡሊን ቢደበድቡልኝ ራሱ ያን ያክል አልከፍልም ብዬ አመረርኩ። የቪቪአይፒ መግቢያው 50 ሺህ ሆኖ ለታዳሚው መጠጥ ይቀርባል የሚል መረጃ ስሰማ ግን ተጽናናሁ። ይሄ ሸጋ ነው። ችግሩ ምንድነው? ትንሽ ከቀማመስኩ የአንዱ ተደባዳቢ ተቀያሪ ቤንች ልሁን ማለት አይቀርም። እኔ ከግጥሚያው በላይ ደስ የሚለኝ የተጋጣሚዎች የዛቻ መርሃ ግብር ነው። ሕዝብና ጋዜጠኛ ግጥግጥ ብሎ በታደመበት መድረክ ላይ አንዱ ሌላውን ምን ሲለው ሰማሁ? እግርህን ሰብሬ አካለ ስንኩል አደርግሃለሁ። ምን ነው ጎበዝ? ስፖርት ላይ ሕግ፣ ፖሊስ፣ ፍትሐ ብሔር ምናምን የሚባል ነገር የለም እንዴ? ለማንኛውም የአጥንት ሕክምና ክሊኒክ ያላችሁ ወይም የዊልቸር አስመጪ ሆናችሁ ተሸናፊውን ተጋጣሚ የብራንድ አምባሳደር ለማድረግ ተሰናዱ። ቃለ መጠይቅ ድሮና ዘንድሮ። ድሮ ጋዜጠኛ ቁርስም ምንድነው የበላህ? ወጋየሁ ዱለት። የልብስ ምርጫህ? ቢትልስ ሹራብ። በትርፍ ጊዜ ምን ያዝናናሃል? ካርታ ጨዋታ። ዘኢንድ። ቃለ መጠይቅ ዘንድሮ ጋዜጠኛ ዛሬ ቁርስም ምን በላህ? አርቲስት ያው ሰው ሆነን ስንፈጠር ሰውነታችን እንደ ሰውነት ምግብ መጠየቁ አይቀርም። አርቲስት ደግሞ እንደ ማንኛውም ሰው ምግብ ያስፈልገዋል። ምን ልል ፈልጌ ነው? ለእኔ ትልቁ ነገር ለምግብ ሳይኖር ለሕዝብ መኖር ነው። ሕዝብ የሚጠብቅብህን ነገር ካበረከት ቀኑን ሙሉ ባትበላ እንኳ የረሃብ ስሜት አይሰማህም። ወደ ጥያቄ ስመጣ ቁርሴን የበላሁት በቅርቡ የሚዳሰስና የሚቀመስ ቅርስ ሆኖ በዩኔስኮ የተመዘገበውን ጨጨብሳ ነው። የልብስ ምርጫህ? እንግዲህ ሁላችንም ወደዚህ ምድር ራቁታችንን የመጣ ነው። ራቁታችንን ሆነን ይህን ምድር እንለቃለን። ምን ልል ፈልጌ ነው? እርቃኔን ይሸፍንልኝ እንጂ የጣሊያን ሱፍም ቢሆን ለመልበስ ዝግጁ ነኝ። በትርፍ ጊዜ ምን ያዝናናሃል? በዚህ ዓለም 2 አይነት ሰዎች አሉ። ትርፍ ጊዜ ያላቸውና ከጊዜያቸው የሚያተርፉ። እኔ ከሁለተኛው ነኝ። ያለችኝን ትንሽ የረፍት ጊዜ የማሳልፈው ከጓደኞቼ ጋር መስቀል አደባባይ ጉግስ በመጫወት ነው። ካነሳው ላይ ቀር የጉግስ ጨዋታን የፈጠረው ኢትዮጵያዊ ማን ይባላል? እንጃ፣ የጥላሁን ጉግስ አባት መሰለኝ።
ከ2 ዓመት የፈቃድ ጉዞት በኋላ ወደ አገሬ ተመለስኩ። እነሆ ለአገሬ ቀንና ሌሊት በቃሁ። በዶሮ ጩኸትና በቅዳሴ መሃል ነቃሁ። ሸገር ያለ የሌለ ደምቃለች። የ4 ኪሎ ቤተ መጻሕፍት በቀላሉ የማይበር ደስታ አጎናጽፎኛል። የመኪናው ስምሪት አዳኝ ያባረረው የጎሽ መንጋ ይመስላል። የእግረኛ መንገድ ብርቅ ነው። መሄጃ ስታጣ ከአንዱ መኪና ጣራ ወደ አንዱ መኪና ጣራ እንደ ቻክ ኖሪስ መዝለል ያምርሃል። የመኪና ጥሩምባ ይህን ያክል ከተፈቀደ ከበሮም ቢጨመር አሪፍ ይመስለኛል። ከአገር ስወጣ የፖሊስ ኦርኬስትራ እንደነበር ትዝ ይለኛል። ስመለስ የሹፌር ኦርኬስትራ ጠበቀኝ። መውጫ አጥቶ ወደፊትና ወደ ኋላ የሚንቆራጠጥ ትራክ ለትንሽ ከሳተሽ እግዚአብሔርንም ሹፌሩንም አመስግነሽ ታልፊያለሽ። አዲስ አበባ ውስጥ ባለመኪና መሆን መከራ ነው። የመኪና ፊት መኪና ቂጥ ጋር ተሳስሞ ሲንፏቀቅ ማየት ያስገርማል። ድሮ ከካዛንቺስ 22 ማዞሪያ በጥቂት ደቂቃዎች ውስጥ ተነድቶ ይደረስ ነበር። ዛሬ አይታሰብም። በጋቢና ውስጥ ካለው ማጫወቻ 1 ደርዘን ነጠላ ዜማ ሰምተህ 2 ዜና አዳምጠህ ከጎንህ ካለው ሹፌር ጋር ተሰዳድበህ ቀና ብለህ ስታማትር ገና ከነበርክበት አልተንቀሳቀስክም። ያረፍኩበት ሰፈር ውስጥ መብራት በሽበሽ ነው። ውሃ እንደ ባዕድ ዝንተኛ እምባ በስሱ ትንጠባጠባለች። ፊቴን ታጠብሁ ከማለት ይልቅ ፊቴን በውሃ ተኳልሁ ብል ያስኬዳል። የከበረ ድንጋይ የመሰለ ፊት ባለቤት መሆን የጠቀመኝ። ገንዘብ ረክሷል። ሸቀጥ በቀላሉ አይቀመስም። ሱሬ ላይ ተጨማሪ ኪሶችን ማሰፋት ሳይኖርብኝ አይቀርም። የጥድፊያ ሸመታ ላይ የረሳኋቸውን ነገሮች ለመግዛት ከእንዳለ ጌታ ከበደ ጋራ ወደ አንድ ሱቅ ጎራ ብዬ ነበር። ወደ ተደረደሩት ጫማዎች ተመለከቱ። አይ ቻይና! ዘመናዊ በረባሶ ሰርታ ስታበቃ ናይክ የሚል ምልክት ለጥፋበታለች። ይህ ነጠላ ጫማ መሰል ነገር ስንት ነው አልሁት። 1000 1,000 ብር መርገጥ አስተዳደጊ አይፈቅድልኝም። ትቀንስልኛለህ? አይቀንስም። ተወዋ። ከአሮጌ ጫማዎች አንዱን ተረከዙ ግድም ደፍጥጬ ነጠላ ጫማ አድርገዋለሁ አልሁት። ከወዳጆቼ ጋር በተገናኘሁ ቁጥር አስቀድመው የሚያሳስቡኝ ከሌባ ራሴን እንድጠብቅ ነው። ባለፈው ከባልንጀራዬ ጋር ካፌ ገብተን ቡን ስንጠጣ ስልክን ከጠረጴዛው ላይ አንሳው አለኝ። ብድግ አድርጌ ኪሴ ውስጥ ስከት ጭራሽ ከኋላ ኪስህ። ስልኬን በኋላ ኪሴ መያዝ አልችልም? ጆሮ ግንድህ ላይ ስፖኪዮ ካስገጠምሁ ትችላለህ። እየቆየሁ ስጋት ተጋባብኝ። በጨዋታ መሃል ብንን ብዬ ስልኬን እዳብሳለሁ። ስልኬ እስካሁን አለ። ትኩረቴን ግን በተደጋጋሚ ተሰረቁ። ከአየር ማረፊያ እስከ ጎኔ ማሳረፊያ ድረስ በአገሬ ልጆች የተደረገልኝ እንክብካቤ ልብ ይነካል። ትናንት አንዱ አይቶኝ መኪና ቆመ። በታላቅ ፈገግታ በውቄ ናግባ ላድርስህ። አመሰግናለሁ ወንድም አለ። ምንም አይደለም ናግባ። የሚሄድበት ቦታ የለም፣ ዝም ብዬ መቆም ፈልጌ ነው። ግድ የለህም፣ ሌላ አሪፍ መቆሚያ ቦታ ላድርስህ። ከአሪፍ መቆሚያ ቦታ ላይ ሆኜ የታዘብኩትን በመድረክ ላይ አጫውቶታለሁ። በነገራችን ላይ በከተማችን ውስጥ ጀግና እያነሰ አጭበርባሪና ሌባ እየበረከተ ነው። ጀግና እንዲኖር ጀግና የሚፈጥር ማህበራዊ ሁኔታ ሊኖር ይገባል ብዬ አምናለሁ። ድሮ እኮ አንድ ሰው መንግስትን ተቃውሞ ከታሰረ ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ይወጣለት ነበር። የታሰረ አክቲቪስት ለማስፈታት የሚታሰሩ ሁሉ ነበሩ። እኔ አንዳርጋቸው ጽጌ ነኝ በሚል ስም ፕሮፋይል ፒክቸር የቀየረች ልጅ አውቃለሁ። ለትግሉ ስትል የራሷን ታይቶ የማይጠገብ ቆንጆ ፎቶ አውርዳ የአንዳርጋቸው ጽጌን ባይታይም የማይጠገብ ፎቶ ከፍ አድርጋ ለጥፋለች። አሁን እንደዚህ አይነት ነገር ያለ አይመስለኝም።
አሁን የኔ ጓደኛ በየነ አርፌ በተቀመጥኩበት እየደወለ በውቄ እስከ መቼ ስለ ሴቱ ትጽፋለህ? እንደው በተደጋጋሚ ስለ ጻፍከው የጠባኸው ይመስልሃል? መቼ ነው ለናጅሬ የብዕርህን ጉልበት የምታሳያቸው? ሕዝቡም እየጠበቀህ ነው እያለ ይጎተጉተኛል። እሺ ብዬ መንግሥትን እንዳይሸጥ እንዳይለወጥ አድርጌ ሞልጬ ጽፌ ለጥፋለሁ እንበል። በማግስቱ ናጅሬ ከቀበና ብድግ አድርገው አዋሽ አርባ ይመድቡኛል። ከዛ ደከመኝ ሰለቸኝ ሳይል ያነቃቃኝን በየነን አግኝታችሁ በውቄ እኮ ታሰረ ብትሉት አልገረመኝም፣ በመጨረሻ ላይ እኮ ትንሽ አንቀሽቅሾት ነበር ይላችኋል። እንዲህ አይነት ሰዎች ባሉበት ዘመን አጭበርባሪዎችና ሌቦች እንጂ ጀግኖች ሊወለዱ አይችሉም። በነገራችን ላይ ሌባ ስል ሌባ ከክፍለ ሀገር ይልቅ አዲስ አበባን የሚመርጥበት ምክንያት ግልጽ ነው። እኔ ብዙ ቦታ ዞር ዞር ብያለሁ። ለሌባ የሚመች የክፍለ ሀገር ከተማ አይቼ አላውቅም። አብዛኛው አዲስ አበቤ አንድ ሌባ ስልክ ነጥቆ ሲሮጥ ቢመለከት ጥግ ይዞ ቆሞ እንደ አትሌት እያጨበጨበ ነው የሚሸኘው። በአንጻሩ የክፍለ ሀገር ከተሞች ሌቦችን የሚያስተናግዱበት መንገድ ሌላ ነው። በቀደም አንድ ለደህንነቴ ሲባል ስሙን የማልጠራው ከተማ ውስጥ አንድ ሴትዮ መንገድ ዳር እጃቸውን ወደፊት ወጥረው ሰልፊ ይጠበጥባሉ። ድንገት ከየት መጣ የማይባል ሌባ ላጥ አርጓቸው ሮጠ። ከዛ በአካባቢው ያለው ሰው ሁላ ያዘው ያዘው እየተባባለ ዱላ ያለው ዱላ፣ ዱላ የሌለው አጥር እየነቀለ፣ አጥር የሌለው ሐውልት እየነቀለ ሌባውን ማሳደድ ጀመረ። ከቀብር በኋላ ሴትዮዋን አግኝቼ ማዘር ሌባው ምን አይነት ሞባይል ነው የነጠቀዎት ስላቸው ሞባይል አይደለም አነስ ያለች የፊት መስታወት ናት። ባለፈው ደግሞ አንድ ዲያስፖራ ጓደኛዬ ሀገር ሰላም ነው ብሎ ከኡራኤል ወደ መገናኛ የሚሄድ የሞላ ሚኒባስ ተሳፈረ። ወያላው ከጋቢናው ጀርባ ያለች ሙዳየ ምጽዋት ሳጥን ላይ አስቀመጠው። ዲያስፖራው ቀና ብሎ ወደ ተሳፋሪዎች ሾፍ ሲያደርግ ከወዳገጫቸው አካባቢ ተመሳሰሉበት። የአንድ እናት ልጆች ተደራጅተው አንድ ሚኒባስ ተከራይተው እንዳፈኑት ለመገንዘብ ጊዜ አልፈጀበትም። ሚኒባሱ በመገናኛ በኩል ሲያልፍ ጓደኛዬ እንደምንም ፊቱን በመስኮት አውጥቶ እርዱኝ ብሎ ጮኸ። መንገድ ዳር የቆሙ ሽማግሌ ሰርታ አትበላም እጅና እግር አለህ። የሚቀጥለው ጽሑፍ በኮረና ሰሞን የተጻፈ ነው። ብዙ የአሜሪካ ላጤዎች ውሻ አላቸው። እኔ ውሻ የማሳድርበት አቅም የለኝም። ቢሆንም በቅርቡ ቤት ውስጥ ከሚርመሰመሱት ጉንዳኖች መካከል የሰልፍ መሪውን መርጫ ለመድኩት። ምሳ ስበላ አንድ የሩዝ ፍሬ ጣል አደርግለታለሁ። ወደ ዘመዶቹ ይዞ ሊሄድ ሲል አንገቱን ይዤ አስቀረዋለሁ። እኔ የስዊድን ቮድካዬን ስቀመቅም ለገብሬ ወይም የጉንዳኔ ስም ነው በቆርኪ ወተት ቀዳለታለሁ። እየተላመድን ስንሄድ ከክብሪት ሳጥን ቆንጅዬ ቤት ቀለስኩለት። ብዙም ሳይቆይ ትእዛዝ ሰጥቷቸው ነው መሰል ሌሎች ጉንዳኖች ከቤት የጠፉ። እየሰነበተ ግን እንደ ጥንቱ መባከኑን ሲተው ወፍሮ ጥቁር እንቁላል መሰለ። በቀደም ለታ ከኦክስፎርድ ዲክሽነሪ ላይ ለመውረድ ሲሞክር ተፈጥፍጦ ሞተ። ቀሳ የመውጣት ወይም ኳራንቲን አንዱ ችግር ራስህን በጣም እንድታዳምጥ ማስገደዱ ነው። እና ራስህን በጣም ካዳመጥህ የሌለ ነገር ሁሉ ሊሰማህ ይችላል። በጣም ሲቸግረኝ ለሐኪም ወዳጄ እደውልለታለሁ። እሱ ደግሞ ከያቅጣጫው ችግር መስማት ስለሰለቸው ነው መሰል በችግር የማላገጥ ጀምሯል። ችግር አለ ይለኛል ስልኩን አንስቶ። ባክህ ስውጥ ጉሮሮዬን ያመኛል እለዋለሁ። 10 ደቂቃ ያክል ዝም ብሎ ሲቆይ መፍትሄ ሊያመጣ መስሎኝ ነበር። በመጨረሻ እንዲህ አለ።
አንተ ዝም ብለህ ለምን ትወጣለህ? ከ2 ቀን በኋላ ደግሞ ደወልኩ። ችግር አለ? እባክህ ይህን ያክል ጊዜ ተጠንቅቄ መጨረሻ ላይ ሳልረታ አልቀረሁም። ደግሞ ምን ሆንክ? ኃይለኛ ራስ ምታት አለብኝ። ትኩሳት አለህ? አለኝ። በቃ ትንሽ ታበድረኛለህ። እኔ የምኖርበት ከተማ በጣም ይቀዘቅዛል። ምን ነው ይሄንን ታልማ የሚል ቀልድህን ትተህ ችግሬን ብትሰማኝ አልኩት ንድድ ብዬ። ሪላክስ። ሌላ ምልክት አለህ? ጅማቴን ይጨመድደኛል። ሌላስ? ድንዝዝ የሚያደርግ ስሜትም አለኝ። አዝናለሁ። ቤት ውስጥ ተኮራምተህ እየዋልህ ሪህ ተጫውቶብህ ነው። ደነገጥኩ። የሚያሰጋ ነገር አለው አልኩት። ዌል እግርህ አካባቢ መለስተኛ መሽመድመድ ሊያስከትልብህ ይችላል፣ ግን አትጨናነቅ። ክትባቱ ሲደርስ አዝለን እንወስድሃለን። ቦዘኔነት ማለት አካልህ ተገቢውን ሥራ መስራት አቁሞ አእምሮህ ደግሞ በማያገባው ሥራ ሲጠመር ነው። አሁን የሄለን በርሄን ሙዚቃ ቪዲዮ እያየሁ ቪዲዮው ውስጥ ያለው ጎረምሳ የተሸከመውን ዓሣ አጥምዶት ነው ወይስ ከሸዋ ሱፐርማርኬት ሸምቶት እያልሁ ማሰብ ነበረብኝ። እሱ ያመጣውን እሱ እስኪመልሰው ስንቱን ጉድ ይችላል ቀሳ የወጣ ሰው። ሰሞኝማ ባለፈው ጎረቤቴ የሆነ ፈረንጅ ፓሪ ደግሶ ወፈ ሰማይ ጎረምሳና ኮረዳ ሰብስቦ ይቀውጠዋል። ቤቴ ውስጥ ሆኜ የመስኮቴን ሽንሽን መጋረጃ ገለጥ አድርጌ ያለሁ። በልጅነቴ አጎታችን ሊጠይቀን መጥቶ ዶሮ ወጥ ሲቀርብለት በር ላይ ቆሜ ንፍሮ እየበላሁ የማየው አይነት አስተያየት። የደጋሹ ጎረቤቴ ግቢ በህብረ ቀለማም ፊኛዎች አጊጧል። በፍልጥ ክምር ላይ እሳት ይንቀለቀላል። ተጋባዦች የሆነ ነገር ይጠብሳሉ፣ ይበላሉ፣ ይጠጣሉ፣ ይደንሳሉ። አልፎ አልፎ ርችት ሁሉ ይተኩሳሉ። ይህን ሁሉ አዱኛ እጅ ከሚለው ኑሮ የጋር ሳወዳድረው አልቅስ አልቅስ አለኝ። ጊዜ አልፈጀሁም። ደጋሹን ጎረቤቴን ጠራሁትና ቅወጣውን በአስቸኳይ እንዲያቆም አለበለዚያ ፖሊስ እንደምጠራ ነገርሁት። በከተማችን የኮሮና አስቸኳይ ጊዜ አዋጅ መሠረት አንድ ሰው ከ5 በላይ ሰው የተሳተፈበት ፓሪ ከደገሰ ወንጀል ነው እና ይህንን ወንጀል የጠቆመ ሰው ደጋሹ ለጭፈራ የተጠቀመባቸውን ዕቃዎች መውረስ ይችላል። ጎረቤቴ ምንም አልመለሰም። አንገቱን ደፍቶ በረጅሙ ተነፈሰ። ሌላ ጊዜ ቢሆን ሂድ አንካሳ ዶሮ ሳትቀድምህ አቃጥር ሊለኝ ይችል ነበር። የጊዮርጊስ ፍሎይድን ግድያ ተከትሎ ከተከሰተው አመጽ በኋላ ግን ነገሮች ተቀይረዋል። ፖሊሶችማ በጣም ከማፈራቸውና ከመጸጸታቸው የተነሳ ጥቁሮችን ለመካስ የማያደርጉት ነገር የለም። ባለፈው አንዱ ፖሊስ ከግሮሰሪ ዕቃ ይዤ ስንገዛገዝ አይቶ ሊፍት ሰጠኝ። ጭራሽ ጋቢና ውስጥ አስቀምጦ ፋክ ዘ ፖሊስ የሚል የድንፋታ ዜማ ወይም ሂፓፕ ሳይቀር ከፈተልኝ። ቤቴ በር ላይ ስደርስ የሆነ ማስታወሻ ስጦታ ነገር ሊሰጠኝ ፈልጎ የመኪናውን ኪስ በረበረ። የሚሰጠኝ ነገር ቢያጣ ለአንዳንድ ነገር ትሆናለች ያዛት አለና አንድ ትርፍ ካቴና ሰጠኝ። ምን ያደርግልኛል አልኩት። ፍቅረኛ የለህም? እኛ አገር ፍቅረኛ በቀለበት እንጂ በካቴና አትታሰርም አልኩት ፈርጠም ብዬ። በሕይወት አንዴ እንኳን ካልጋህ ጋር ያሰረች ሴት የለችም አለ ፈገግ ብሎ። ዝም አልኩ። እስቲ በደንብ ለማስታወስ ሞክር አለኝ። አሰብ ባደረግኩና ይገርምሃል እናቴ በልጅነቴ በእንቅልፍ ልቤ እየወደቅኩ ስለማስቸግራት በአሮጌ መቀነት ካልጋው ጋር ታስረኝ ነበር አልኩት። ወደ ደጋሹ ጎረቤት እንመለስ። ወደ ጓደኞቹ ተመልሶ ትንሽ ተመካከረ። ከዚያ ከሁለት ሴቶች ጋር ተመልሶ መጣ። የመጀመሪያዋ በስሱ ሞቅ ብሏታል። እምብርቷን ይፋ ያወጣ ልብስ ለብሳለች። ምናልባት እምብርቷ አካባቢ የነበረውን ጨርቅ ቀደው ማስክ ሰፍተውላታል።
ሁለተኛይቱ ድንቡሽቡሽ ያለች ላቲን ቢጤ ናት። ሰማያዊ ረጅም ቀሚስ አድርጋለች። 6 ጫማ ርቄ ሳልሳ ባስደንሳት ብዬ ተመኘሁ። I think we should let him join us. He looks lonely and horny ስትል ሰማኋት። ፓሪው ውስጥ እንቀላቅለው ብቸኝነት ቀንድ አስበቅሎታል ለማለት የፈለገች መሰለኝ። ደጋሹ ጎረቤታችን ትንሽ አተኩሮብኝ ሲያበቃ ልትቀላቀለን ትችላለህ ሲል ጠየቀኝ። እኔ የምፈልገው ይሄን ነው። ጠብቁኝ፣ የክት ማስኬን አድርጌ መጣሁ። ሰሞኝማ ባለፈው የ65 ዓመት ሴት ወለደች ሲባል ሰማን። አሁን ደግሞ የ114 ዓመት ሰው ከኮረና አገገመ ተባለ። አልገባኝም። ሚዲያዎች ላይ የዕድሜ ቆጠራ የሚያደርገው የድሮ ምርጫ ቦርድ ነው እንዴ? አንድ ሴት በ65 ዓመቷ አይደለም የወር አበባ ለማየት የሱፍ አበባ ለማየት እንኳ የመነጽር እገዛ ያስፈልጋታል። የሆነ ክፍለ ከተማ ሴትዮዋን እንደ ተአምረኛ ቆጥሮ ሽልማት ለቆባታል። ዕድሜዋ ላይ ጨምራ የተናገረች የመጀመሪያዋ ሴት ስለሆነች እንደ ተአምረኛ ብትቆጠርም አይገርመኝም። በቀደም ደግሞ የ114 ዓመት ዕድሜ ባለጸጋ አገገመ ተባለ። እስቲ ጠይቁልኝ፣ ይሄ ሰውዬ እስከ ዛሬ የት ነበረ? በነገራችን ላይ አንተም ብለው ወድጄ አይደለም። አንድ ሰው 100 ዓመት ከሞላው በኋላ ሁለተኛ ዙር መኖር ስለጀመረ አንተ እንጂ አንቱ ሊባል አይገባም። ይሄ ሰውዬ እኮ ከ6 ያላነሰ መንግሥት አይቷል። ከአሞሌ ጨው እስከ ኤቲኤም ድረስ ተገበያይቷል። ሎተሪ ከሚደርሰኝ ይሄ ሰውዬ ደም ይለግሰኝ። ይህ በእንዲህ እያለ በአዲስ አበባ ከተማ የሚደረገውን የልማት ሥራ እየተከታተልሁ ነው። በተለይ ምችት ያለችኝ ብልጽግና ስትባል ውሃ የምትለቀው ቧንቧ ናት። ይህችን ማሽን የፈለሰፋት ሰውዬ እንደነገረኝ ብልጽግና ስትል ውሃ ታፈሳለች፣ መረራ ጉዲና ስትላት ታቋርጣለች። በተረፈ ኢቲዝ ማይዳ ሰብስክራይብ ማድረግ ማንንም አይጎዳም።